አበባ አስወጣሽልኝ ዳዊትን? አረ ምን አስወጣልሻለሁ? ጭራሽ ሁላቸውም መጥተው ተሰባስበውልሻል። ምን? አዎ እንኳን ዳዊትን ላስወጣውና ሎሊትም ካለብን መጥተው ቁጭ ብለውልሻል ከሳለው። ወይኔ ጉዴ! ምን አባቴ ላደርግ ነው ታዲያ? ቆይ የጓሮ በር የለውም? ምንም አይነት በር የለም መውጫ? እንዴ ቆይ እኔን ለምን ትጠይቀኛለሽ? ከኔ ይልቅ አንቺ ታውቂዋለሽ አይደል እንዴ? አዎ አውቀዋለሁ። ወይኔ እረስቸው። እኔ ራሱ በቃ አለቀልኝ። ደግሞ አንቺ ምን ሆነሽ ነው የሚያልቅልሽ? እንዴት ነው ምን ሆነሽ ነው የሚያልቅልሽ የምትይኝ? እነሱን ሳላስፈቅድ እኮ ነው አንቺን እዚህ ቤት ያመጣሁሽ። እና ታዲያ የልጅ ቤት እኮ ነው። የልጅሽ ቤትማ ቢሆን ኑሮ እንደዚህ ባልተሳቀቅሽ ነበር። ስለዚህ የልጅሽ ቤትም ቢሆን ችግር አለ ማለት ነው። እና ምን አባቴ ነው የምሆነው? ምንድነው ማድረግ ያለብኝ? እኔ ራሱ ግራ ገብቶኛል። ምክንያቱም አሁን ችግር ውስጥ የወደቅሽው አንቺ ብቻ ሳትሆኚ ሁለታችንም ነን። ሁለታችንም እስከሆነን ድረስ ደግሞ ምንም አማራጭ የለንም። አሁን ምንድነው ማድረግ የምችለው? ደግሞ አንድ ያቺ የተመታች በጣም ኃይለኛ የሆነች ልጅሽ ማለት ልጅ አለች። ማናት እሷ ደግሞ? እቺ ልዕልት የሚሏት ናታ። በቃ ሁሉንም በአንድ እግሩ የምታቆም ነገረኛ፣ ወገቧን ይዛ ነው ሁላቸውን የምትሟገታቸው። እነሱ ደግሞ የደበቅሽው ነገር አለ አምጪ ይሏታል። እሷ ደግሞ ምንም የማውቀው ነገር የለም እያለች ትሟገታቸዋለች። እና ምን ትላቸዋለች? ኧረ ብታያት በጣም ኃይለኛ ናት። ውሽ እኔማ ስጠላት ስፈራት ምላሷ አይጣል ነው። ጎበዝ ወንዳታ የእናቷ ልጅ። እንዴ ቆይ ምን እያልሽ ነው ያለሽው? ሰው ቤት ሆነሽ ነው እንደ ደግሞ የምትፎክሪው? አይ እንግዲህ ወሬ አታብዢ። አሁን ይልቁንስ ሂጂና እሷ ብቻ እንድትመጣ አድርግልኝ ብላ አበባን ትልካታለች። በሌላ በኩል ዳዊት፣ ካሌብ፣ ልዕልት አራታቸው አንድ ላይ ቁጭ ብለው ይጨቃጨቃሉ። ዳዊትና ካሌብ እናትሽን የደበቅሽበትን ቦታ ተናገሪ፣ የት ነው የደበቅሻት እያሉ ሉሊትን ይጨቀጭቋታል። ሉሊት ደግሞ የትን ቦታ በደብቃት አይመለከታችሁም፣ የት ቦታ እንዳለችም አላቅም፣ በአቅም ደግሞ ለእናንተ አልናገርም እያለች እነሱን ትመልስላችኋለች። ከዛ ሉሊት ለምንድን ነው የምትጨቃጨቁት? ለምን እንደዚህ ታደርጋላችሁ? ብላ ስትል ራሳቸውን ጠይቂያቸው፣ እኔ ምን አውቃለሁ፣ በወጣው በገባው ቁጥር ይጨቀጭቁኛል። በተለይ ዳዊት እኔም መከታተልህን ታቆማለህ ብላ ዳዊት ላይ ስጮህበት ልዕልት ሉሊትም ጨመር አደረገችና እንዴ ዳዊት እየተከታተልካት ነው እንዴ ስትለው፣ አዎ ብከታተላትም እኮ ታዲያ እናቷ የደበቀችበትን ቦታ ስለምታውቅ ነው እሷ። እንዴ ቆይ እናቷ የተደበቀችበትን ቦታ ብታውቅልን ያነግረኝም እንዴ? ለምንድን ነው እንደዚህ የምታደርገው? አንቺ ታምኛታለሽ ማለት ነው? አንቺ እኮ ስለምታምኛት ነው፣ የዋህ ሞኝ ስለሆንሽ። አሁንም እሷ ቀጥል ላደረገችና ልዕልት ደግሞ አየሽ አይደለ ምን እንደሚሉ። ቆይ እናንተ ለምንድን ነው ሰላሜን ማነሱኝ? አንተ ካለብማ አሳይሃለሁ። ትናንትና መጥተህ እኮ እግርህን ዘረጋ። ደግሞ ቆይ አሳይሃለሁ፣ እዚች ቤት አትቀመጣትም፣ እኔ አልፈቀድኩልህም ሲጀመር ብላ ካሌብ ላይ ትጮህበታለች። ዳዊት ያው ወደ ኋላ እንደማይመለስላት ስለምታውቅና የደበቀችበትን ቦታም ስለሚያውቅ ለሱ ምንም አይነት መነጋገር ወይም ያን ያክል መልስ አትመልስለትም። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለዚህ ቪዲዮ አዲስ የሆናችሁ ላይክ በማድረግ እንድትጀምሩልኝ በትህትና ጠይቃለሁ። አዲስ ሰዎች ሰብስክራይብም እያደረጋችሁ ማለት ነው። እናም እንደዛ ከተጨቃጨቁ በኋላ ልዕልት በጣም ተናዳ ወደ እናቷ ማለት ወደ ክላሷ ልትገባ ስትል አበባ ደግሞ ከወይዘሮ አልማዝ ተነጋግራ ልትወጣ ስትል ውይ ይች ነገረኛ መጣች ደግሞ ምላሷ እኮ እያለች ወጥት ስትል ፊት ለፊት ይገጣጠማሉ። ከዛ እናቷ መሆኗን ረስታ ማለት እናቷ መሆኗን አታውቅም። አበባ የልዕልት እናት ወይዘሮ አልማዝ እንደሆነች አታውቅም። እና በር ላይ ሲገጣጠሙ ወደ ትሄጂ ነው ብላ ስትጠይቃት ልዕልት ጥሩ መልስ ስለማልመልስላት ደግሞ አንቺ ምን አገባሽ? ምን ያስቆምሻል እዚህ ላይ ዞር በይልኝ ስትላት አይ ወደዚህ ከምትመጪ ምን የምትፈልጊው ነገር ካለ ሳሎን ላይ ቁጭ በይና እኔ ላምጣልሽ ስትላት አይመለከትሽም እባክሽ ዞር በይ ወደዛ ብላ እሷን ገፍትራት እናቷ ጋር ያለችበት ክላስ ስትገባ እናቷ ከቁም ሳጥኑ ተደብቃ ስትወጣ ፊት ለፊት ይገጣጠማሉ። ፊት ለፊት ሲገጣጠሙ እናትየው የልዕልትን አፏን እፍን ታደርጋታለች። ልዕልት ያለችበትን አታውቅም። በጣም ነበር የደነገጠችው። እናም ስትደነግጥ እማዬ ደግሞ አንቺ እዚህ ምን ትሰሪያለሽ? ቆይ እንዴት ከጥላቶችሽ ቤት ወይም ለመግደል እንደሚፈልጉሽ እያወቅሽ እግርሽን አንስተሽ እንዴት እዚህ ቤት ትመጫለሽ? በቃ ጨነቀኝ፣ ምን ላድርግ? አንቺ የምፈልገውን ነገር እባክሽ አምጪልኝ ብለሽ እምቢ አልሽኝ።
ስለዚህ እዚህ ቤት ደግሞ እኔ የምፈልገው ፋይል ስላለ እሱን ለመውሰድ ነው የመጣሁት። አንቺማ ብትለመኝ እምቢ አልሽኝ። እንደማየ ቆይ አንቺ ጠይቀሽ ምንድን ነው እምቢ ያልኩሽ እንዴ? እንዴት ነው እምቢ ያልኩሽ የምትይኝ? ከዚህ በፊት እኔን ችግር ውስጥ የሚያስገባ ፋይል አለ እባክሽን አምጪ ብልሽ እምቢ ብለሽኝ አይደል እንዴ? ወይኔ እማዬ፣ እሺ አሁን ቆይ ምንድን ነው ማድረግ ያለብኝ? ሁላቸውም እዚህ ተሰብስበውልሻል፣ ሊገሉሽ ይፈልጋሉ። እንዴት ብለሽ ነው እዚህ ቤት የምትመጪው? እኔ እኮ ያንቺ ድፍረት ነው የሚገርመኝ። እንዴት መጣሽ? ለምን መጣሽ? እያለኝ ልዕልት በጣም ስለ እናቷ ተጨንቃ ትጠይቃታለች። እናትየውም እየተርበተበተች ነው እዛ ክላስ ውስጥ ሆና ማለት ነው። በነገራችን ላይ አንዳንድ ጊዜ ድራማ ላይ የማይገባ ምን እንደው ታውቃላችሁ ቤተሰብ፣ ያ ክላስ የሉሊትም የልዕልትም የሁለቱም ነው። ነገር ግን አሁን እስካሁን ድረስ አብረው ሲሰሩበት የነበረውን ክላስ አሁን የልዕልት ብቻ እንደሆነ አድርገው ነው የሚሰሩት ማለት ነው። እና እንዴት እንደዛ ሊሆን ቻለ? ልዕልት ደግሞ እዛ ላይ የተደበቀውን ነገር አታውቅም። ነገር ግን እናትየው አምጪ እያለች እየተጨቀጨቀቻን ነበረ። እናም ውድና የተከበራችሁ ቤተሰቦች አንዴ የእሷ ክላስ ይሆናል፣ አንዴ ደግሞ ለዚችኛዋ ክላስ ይሆናል፣ ሲቀጥል ለሁለታቸውም ይሆናል። እናም ወይዘሮ አልማዝ አሁን የመሰላት የልዕልት ክላስ ብቻ እንጂ የሉሊትም አይደለም። ግን እንደዛም ሆኖ ልዕልት ከዛ ክላስ ከገባች በኋላ በጣም ተጨንቃና ተጠባ እናቷን እንዴት ማስወጣት እንዳለባት ስታስብ ምንም ግራ ገብቷታል። ምክንያቱም እንዴት ብላ ታስወጣታለች? ምንም አማራጭ የላትም። እናትየው ጋር እየተጫጫሁ እያለ የሆነ ድምጽ ይሰማሉ። የሆነ ድምጽ ሲሰሙ ተነስተው ወደዛ ክላስ ሊመጡ ሲሉ አበባ እዛ ትይዛቸዋለች። እንዴ ምን ሆናችሁ ነው ብላ ስትላቸው አበባ እንዴ አንቺ ራስሽ ምን ሆነሽ ነው? ለምንድን ነው እዚህ የቆምሽው? አይ ምንም የሰማነው ነገር አለ። ምን አይነት ድምጽ ነው? አረ ምንም አይነት ድምጽ የለም፣ ምንም ድምጽ የለም። እኔ እኮ አልሰማሁኝም፣ እናንተ እንደሰማችሁ። አይ ድምጽማ አለ ሰምተናል። አረ ምንም ድምጽ የለም ብትላቸውም ካለብ እዛው ሶፋ ላይ ቁጭ እንዳለ ዳዊትና ሉሊት ገፍተው ይገባሉ ማለት ነው። ገፍተው ሲገቡ ግን ልዕልት ቶሎ ብላ ትወጣና ትይዛቸውና ምንም ነገር እንዳልተፈጠረና ምንም ነገር እንደሌለ ትነግራቸዋለች። እሷ ግን ውስጥ እናቷን እንደደበቀች ራሷና ውስጧ ያውቃል። እናም ምንም ነገር የለም። ምን ሆናችሁ ነው? እና ለምን ሆነሽ ነው ስጮህ የነበረው? አረ ምንም አይጣይቼ እንዴ እንዴት አይጣይቼ ትያለሽ? አይጥማ እዚህ አትመጣም። የሆነ የደበቅሽው ነገርማ አለ። አረ እኔ ምንም ነገር የደበቅኩት ነገር የለም። አይጥ ስላየውኝ ነው። አይጥ እኮ እዚህ ቤት የለም። ዳዊት ደግሞ ነገሩ ይሆን ስለሚያውቅ የሆነ ነገርማ አለ። ስለዚህ ዞር በይ እንግባ ሲላት አረ ምንም ነገር የለም በቃ ልተኛበት፣ እኔ የደበቅኩት ነገር የለም። አልማዝ እዚህ ትኖራለች ብሎ ሲል አልማዝ በፍጹም እንደማትኖር ትናገራለች ማለት ነው።